ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦች ተገኝቻለሁ ዛሬ በርከት ያሉ አዳዲስ ጉዳዮችን ይዤላችኋለሁ። ስለ ማንቸስተር ዩናይትድ ቡድን ቀጣይ ጨዋታን በተመለከተ፣ ስለ አውሮፓ ሻምፒዮንስ ሊግ መሳተፋችን አሁን በጣም ስለመቃረቡን የተመለከተ፣ እንዲሁም የታወቁ ሰዎች ፐንዲቶች ለምሳሌ ሮቨን ቫምፐርሲ፣ ሪያን ጊግስ ስለሰጡት አስተያየት ቫምፐርሲ በተለይ ስለ ብሩኖ ፈርናንዴዝ የሰጠው አስገራሚ አስተያየት አለ። እሱን ነው የያዝኩት። ከዛ ውጭ ደግሞ ሪያን ጊግስ አሞሪምን እንደው አመስግኑት፣ ክሬዲት ልናሰጠው አይገባም በሚል በሁለት ነገሮች አሞሪምን አመስግኖታል። በምን ጉዳይ የሚለውን ይሄን እንዳያለን የመጀመሪያው የፕሮግራማችን ክፍል ነው። ከዛ ወደ ዝውውር እናልፋለን። በጣም የሚያስገርሙ የዝውውር ዜናዎች ወጥተዋል። በነገራችሁ ላይ ትላንትናና ዛሬ በዳይሞንድ የዝውውር ጉዳይ ላይ ሌፕዚሾች አዲስ ሀሳብ አምጥቷል። ይሄን አዲስ የወሰዱትን አቋም ምንድን ነው ነግራችኋለሁ። ከዛ ውጭ ደግሞ ከወደ ብራዚል ዩናይትዶች ከፓልሜራስ ለማምጣት ያሰቡት ተጫዋች አለ። 16 ዓመቱ ነው፣ ግን ከፍተኛ ገንዘብ ለመክፈል ፈቃደኛ ሆነዋል ተብሏል። ልጁ ማን ነው? እሱን እነግራችኋለሁ። ተከላካይ መስመር ላይ ልክ እንደ አማካይ ሁሉ ተከላካይ ለማምጣት ደግሞ ይሄ በብሬኪንግ የተወራ ትልቅ ዜና ነው። ትላንት አንድ ተከላካይ የቀኝ መስመር እንዲሁም ሴንተር ባክም ላይ ፍላጎት አላቸው ተብሏል። ስማቸው የተነሱ ተጫዋቾች አሉ። እነሱን እነግራቸዋለሁ። አማካይ ክፍል ላይ ቴሌግራፍ የተባለው ጋዜጣ በጣም ሰፊ ዘገባ ትላንት ይዞ ወጥቷል እና አንድ ከወደ ስፔን ሊያስፈርሙት የሚችሉት አማካይ እንዳለም አሁን ፍንጮች እየታዩ ነው። ስለዚህ አማካይ እና በዩናይትድ የአማካይ ግዢ ዝርዝር ውስጥ በተለይ ክለቡ ሁለት ወሳኝ የሆኑ ቅድመ ሁኔታዎችን አስቀምጠዋል። እነኛ ምንድን ናቸው? እሱን እነግራችኋለሁ። ብቻ አብራችሁኝ ቆዩ ቤተሰቦች። ላይክ ማድረጋችሁን እንዲሁ አትርሱ። ላይክ ማድረግ በጣም ተቀዛቅዛችሁብናል ቤተሰቦች። ለእናንተ ቀላል የሰከንድ ስራ ነው፣ ለእኛ እንደ ምስጋና አድርገን እንቆጥረዋለን። በዩቲዩብም እንዲሁ ብዙ ሰዎች ጋር እንዲደርስ ስለሚረዳን ላይክ በማድረግ እንድታግዙን ቪዲዮን እንድትጀምሩት እንጠይቃለን። መልካም ቆይታ። በእንግሊዝ ፕሪሚየር ሊግ ቀጣይ ጨዋታ የምናደርግበት ቀን ሰኞ ነው የሚሆነው። ብሬንትፎርድን እንገጥማለን። አትሊስት ቡድናችን ሊጫወት 6 ቀናቶች ይቀሩታል ማለት ነው እና ዩናይትድ ከሌሎቹ ክለብ በተለይ አሁንም ሰኞ እንዲጫወት ፊክስቸር ወጥቶለታል። ሰኞ ቀን ጨዋታ ሲያደርግ መጀመሪያ አይደለም። በተደጋጋሚ ከሌሎች ቡድኖች በተለየ መልኩ ለስድስተኛ ጊዜ ማንቸስተር ዩናይትድ ሰኞ ምሽት ላይ ጨዋታ እንዲያደርግ ፕሮግራም ወጥቶለታል። ይሄ የሆነው ዩናይትድ የአውሮፓ መድረክ ተሳታፊ ስላልሆነ በሚል እና የቴሌቪዥን አሰራጭ ጣቢያዎች የዩናይትድ ጨዋታ ከሌሎች ጨዋታዎች ጋር ከሚደረብ ለብቻ ነጥለው ሰኞ ቢያቀርቡት ይበልጥ ተመልካች እንደሚያገኝ እርግጠኛ ስለሆኑና ብዙ በገቢ ሊገኝበት ብዙ ተመልካች ኦዲየንስ ሊኖሩ የሚችል ጨዋታ መሆኑ በጣም የጠቀማቸው ይመስላል እና አብዛኛውን ዩናይትድን ጨዋታ አንዳንድ ጊዜ አርብ በጊዜ ያደርጉታል። አንዳንድ ጊዜ ደግሞ በብዛት ሰኞ 6 ጨዋታዎችን ዩናይትድ እንዲያደርግ አስገድደውታል። በዛ ምክንያት ማንቸስተር ዩናይትድ የፊታችን ሰኞ ከብሬንትፎርድ ጋር በጣም ወሳኝ ጨዋታ ያደርጋል። ብሬንትፎርዶች በነገራችሁ ላይ ለአውሮፓ መድረክ ነው የሚጫወቱት። እንደው ቼልሲ ተፎካካሪ ያለን እንጂ ከቼልሲ እኩል ነጥብ አላቸው። እንደውም አሁን ባሉበት ፎርም ከቼልሲ ያልተናነሰ የአውሮፓ ሻምፒዮንስ ሊግ የመሳተፍ እድል ያላቸው ናቸውና ቀላል ተጋጣሚ አይደሉም ለማለት ነው። ከቼልሲ ጋር በእኩል ናቸው በነጥብ ግን በጎል ልዩነት ነው አሁን ተበልጠው የሰባተኛ ደረጃ ላይ የተቀመጡት። ለዩናይትድ ቀላል የሚባል ጨዋታ አይደለም። ግን ደግሞ ብዙ ጊዜ ማንቸስተር ዩናይትድ በሜዳው እንደዚህ ያለ ብሬንትፎርድ፣ ሰንደርላንድ፣ ሊድስ የሚባሉ ቲሞች ሲጫወቱት ነው በተለይ ዩናይትድ ችግር የሚገጥመው። ተከላክሎም ይሁን ቲሙ እንደ ቡድን ወይ ደግሞ ጥሩ ተጫውቶ የማሸነፍ ችግር አለበት። እንደዚህ አይነት ሚድ ቴብል ላይ ያሉ ቡድኖችን ዩናይትድ ቶፕ 6 የሆኑ ቡድኖችን በማሸነፍ ነው በጣም የሚታወቀው እና ብሬንትፎርዱ ጨዋታ የአውሮፓ ሻምፒዮንስ ሊግ ለመሳተፍ እንደው ያሰጋናል ብዬ ባልልም፣ ግን እሱን ጨዋታ ማሸነፍ የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጫ ማረጋገጫችን ነው። በነገራችሁ ላይ አሁንም በቁጥር ዩናይትድ ሊገባ ተቃርቧል ብለን እንላለን እንጂ 100% የተረጋገጠ አይደለም። ከብሬንትፎርድ ድል በኋላ ግን ይሄ አውሮፓ ሻምፒዮንስ ሊግ ተሳትፏችን 100% የሚረጋገጥ ይሆናል። ስለዚህ ለዩናይትድ እጅግ በጣም ወሳኝ ጨዋታ ነው የሚሆነው። እንደው የጨዋታው ቀን ሰኞ በመሆኑ ራቅ ይላል፣ ግን ከጨዋታው በፊት የሚወሩ በርካታ ጉዳዮች ስላሉ ነው ይሄን ያነሳሁት። ሌላውም ማነሳላቸው ጉዳይ ግን እዚህ ጋር ወደ ተለያዩ ዜናዎች ከመግባቴ በፊት የብሩኖ ፈርናንዴዝን ጉዳይ ነው እና አንድ
የቶክ ስፖርት ጋዜጠኛ እንደዚህ ሲል ተናገረ። አሊ ማኮይስት ተብሎ ነው የሚጠራው። ይሄ ኒኮ ኦሪሌ የተባለው የማንቸስተር ሲቲ ተጫዋች የአመቱን ምርጥ ታዳጊ ተጫዋች ሽልማት የፕሪሚየር ሊጉን ብቻ አይደለም ማግኘት ያለበት፣ እንደውም የፕሪሚየር ሊጉ ምርጥ ተጫዋች የሚለውን የአዋቂዎቹንም የልጆቹንም የታዳጊዎቹንም ዘርፍ ማሸነፍ አለበት በሚል በቶክ ስፖርት ቀርቦ የሰጠው አስተያየት መነጋገሪ ሆኗል። ይሄ በጣም ድፍረት የተሞላበት አስተያየት ነው። ተጫዋቹ ያንግ ፕላየር ኦፍ ዘ ይር በሚል ብቻ ሳይሆን እንዲሁም የሊጉ የአመቱ ምርጥ ተጫዋች የሚል ሽልማትን የሚያገኝበት እድል አለ ብሎ አስተያየት ከሰጠ በኋላ ነው ብዙዎች መነጋገሪያ ያደረጉት አስተያየቱን። ብሩኖ ፈርናንዴዝ እያለ እንዴት ተብሎ ቤት በኩል ነው ይህ የሲቲ ተከላካይ ኒኮ ኦሬሊ ይሄንን ሽልማት ሁለቱንም የሚያገኘው በሚል ብዙ የመከራከሪያ ሀሳብ እንዲነሳበት ሆኗል። እና ብሩኖ ፈርናንዴስ ደግሞ ትላንት እንደሰማችሁት የፕሪሚየር ሊጉ የዓመቱ ምርጥ ቡድን ውስጥ መካተት የቻለ ተጫዋች ነው። የፒኤፍኤ ፕላየር ኦፍ ዘ ይር ሽልማት የማግኘትም ከፍተኛ የሆነ እድል የተሰጠው ተጫዋች ነው። በፐርሰንት ብናይ እንኳን ብሩኖ 42 በመቶ የሊጉ የዓመቱ ምርጥ ተጫዋች የመባል እድል ሲኖረው፣ ዲክላን ራይስ 26 በመቶ እድል አለው። እርሊንግ ብሮት ሃላንድ 16 በመቶ እድል ነው ያለው። ከዛ ውጭ ደግሞ ሪያን ቸርኪ 14 በመቶ እድል አለው። ከሪያን ቸርኪ ውጭ ደግሞ አምስተኛ እድል የተሰጠው ማርቲን ዙቢሜንዲ ነው በሁለት ፐርሰንት እየተከተለ ነው። ብሩኖ ፈርናንዴስ በሰፊ ርቀት በሰፊ ነጥብ ይመራል የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ተብሎ ለመመረጥ። ሮቨን ቫን ፐርሲ የቀድሞ የአርሰናል ተጫዋች ግን የማንቸስተር ዩናይትድ ሌጀንድ ሆኖ ያሳለፈ ተጫዋች ከአርሰናል ወደ ማንቸስተር ዩናይትድ በመዛወሩና ዩናይትድ በሰር አሌክስ ፈርጉሰን ዘመን 20ኛውን ዋንጫ እንዲያነሳ ትልቁን አስተዋጽኦ የተወጣ በዩናይትድ ደጋፊዎች እጅግ የሚወደድ በአርሰናል ደጋፊዎች እጅግ የሚጠላው ሮቨን ቫን ፐርሲ ምንም አያጨቃጭቅም። እንደው ለክርክርም የሚቀርብ ጉዳይ መሆን የለበትም። ብሩኖ ፈርናንዴዝ ሽልማቱ ይገባዋል፣ ሽልማቱን ስጡት ሲል አስተያየቱን ሰጥቷል። የዘንድሮ ዓመት በተለይ ለብሩኖ የተለየ ነው። ለዋንጫ የሚፎካከሩ ቡድኖች ውስጥ ሽልማቱ በትክክል የሚገባው አንድም ተጫዋች አይታየኝም ሲል ከአርሰናል እንዲሁም ከሲቲ በዚህ ዓመት ጎልቶ የወጣ ተጫዋች እንደሌለ ነው የተናገረው። ቫን ፐርሲ እውነተኛ የግል ተጽዕኖ የሚባል የለም፣ ዝም ብሎ ሲስተም፣ ወቅታዊ ብቃትና የቡድን ስራ ውጤት ብቻ ነው ሲቲና አርሰናልን ለዚህ ያበቃቸው። ይሄ ሽልማት ደግሞ ስለ ቡድን ስራ ሳይሆን ስለ ግል ብቃት የሚሸለም ሽልማት ነው ሲል ይናገራል። ብሩኖ ፈርናንዴዝን እስቲ ተመልከቱ። ቡድኑን ተሸክሞ ጨዋታዎችን እየቀረጸ እና ብቻውን ማለት ይቻላል ቡድኑን ወደ ሶስተኛ ደረጃ እያመጣ ተጫዋች ነው። ተጽዕኖ ማለት ይሄ ነው። ሜዳ ላይ መገኘት ማለትም ይሄ ነው እና ይሄ ከፍተኛ አሲስት በማድረግ እንዲሁ ሪከርድ ለመስበር የበቃ ተጫዋች ነው። በተለይ ሪከርዱን ሰብሮ ብሩኖ ፈርናንዴስ ሲዝኑን የሚያጠናቅቅ ከሆነ በቃ ምንም ጭቅጭቅ የለውም። ሽልማቱን ዝም ብላችሁ ለሱ ስጡት። ትልቁ ደስ የሚለው ነገር ደግሞ ተጫዋቾች ናቸው ይህንን ድምፅ የሚሰጡት እግር ኳስን በትክክል የሚረዱ ሰዎች እንጂ እግር ኳስን የማያውቁ እንዲሁ በኢንተርኔት ወይ በማህበራዊ ድረገጽ ላይ ወጥተው ስለ እግር ኳስ በስሜት የሚተነትኑ ሰዎች ድምፅ የማይሰጡ በመሆናቸው የዓመቱ ምርጥ ተጫዋች ሽልማትን ብሩኖ ፈርናንዴዝ ከራሳቸው ከተጫዋቾቹ ድምፅ ስለሚሰጥ ይሄን ሽልማት ያገኛል ብዬ ተስፋ አደርጋለሁ በሚል ቫን ፐርሲ በጣም ቢያስገርም አስተያየት ሰጥተዋል። በነገሮች ላይ በፋን የሚሰጥ የሊጉ የሳምንቱ ምርጥ ተጫዋች ወይ የወሩ ምርጥ ተጫዋች ሽልማት አለ። ብዙ ጊዜ ዩናይትድ አሸንፏል። ይሄን ብሩኖ ፈርናንዴዝ በዚህ ሲዝን የጨዋታ ምርጥ ተብሎ ሲሸለም በጣም በርከት ያለ ቁጥር ያስመዘገበ ተጫዋች ነው። ብዙ ጊዜ የጨዋታ ኮከብ ሆኖ በዚህ ሲዝን ተመርጧል። ብዙ ጊዜ የወሩ ኮከብ በመባል በፕሪሚየር ሊጉ መመረጥ የቻለ ነው። ግን ይሄ የዓመቱ ምርጥ ተጫዋች የሚለው ሽልማት የሚሰጠው ደግሞ በሊጉ እየተጫወቱ ባሉ በፕሮፌሽናል ተጫዋቾች ድምፅ መሰረት ነው የዓመቱ ኮከብ የሚመረጠው። በዛ ምክንያት የተሻለ እድል አለው ነው የሚለን የቀድሞ የዩናይትድ ሌጀንድ አጥቂ ሮቨን ቫን ፐርሲ። ሌላኛው የአርሰናል ሌጀንድ ቴሪ ዳንኤል ሆነሪ በበኩሉ እንደዚህ ሲል የአርሰናልና የማንቸስተር ዩናይትድን ወቅታዊ ብቃት በተመለከተ ንጻሬውን አስቀምጧል። ማንቸስተር ዩናይትዶች በባለፉት 5 ዓመታት 5 የተለያዩ የፍጻሜ ጨዋታዎች ላይ ተሳትፈው ነበረ እና ሁሉም ሰው ግን ባለፉት 5 ዓመታት ውስጥ በማንቸስተር ዩናይትድ ሲስቅ፣ ሲቀልድ፣ ሲያንጓጥጠባቸው ነበረ።
እስቲ ይሄንን ነገር ልብ ብላችሁ ተመልከቱ። ዩናይትድ ባለፉት 5 ዓመታት 5 የፍጻሜ ጨዋታዎች ላይ ሲሳተፍ፣ አርሰናል ግን ባለፉት 3 ዓመታት ውስጥ ቡድን ግንባታ ላይ ነን በሚል በርካቶቻችን አርሰናል ከማንቸስተር ዩናይትድ ፍጹም የተሻለ ቡድን እንደሆነ አድርገን እያሰብን እየቆጠርን ማንቸስተር ዩናይትድ ላይ ቡድን እንይዛለን። ነገር ግን ባለፉት 3 ዓመታት አርሰናሎች አንድ የረባ ጥሩ ፋይናል ላይ እንኳን መድረስ አልቻሉም በሚል አስተያየቱን ሰጥቷል ቴሪ ዳንኤል ሆነሪ። እና ማንቸስተር ዩናይትድ እየተባለ እንዳለው ከአርሰናል እንደው በጣም አሳንሰን የምናየው ቡድን ቢሆንም ግን እውነታው ይሄ አይደለም። ማንቸስተር ዩናይትድ የትልቅ ቡድን ሜንታሊቲ ያለው ቡድን ነው። አርሰናሎች ግን የዋንጫ ፍርሃት፣ ዋንጫ ፍጻሜ ላይ የመድረስ እንደው ቡድኑ ሁሌ ፕሮሰስ ላይ ነው፣ ሁሌ በጣም አስደናቂ ቡድን ነው ብለን ብናወራም ግን ሪያሊስቲካሊ ስናይ ዩናይትድ የተሻለ ከአርሰናል ፍጻሜ መድረስ የቻለ ቡድን ነው በሚል ቴሪ ዳንኤል ሆነሪ በጣም የሚያስገርም ለየት ያለ እይታውን ተናግሯል። ከዚህ በፊት ስለ ብሩኖ ፈርናንዴዝም አስተያየት ሲሰጥ ነበር። እንዲሁም በአውሮፓ ሻምፒዮንስ ሊግ ተሳትፎ እያደረጉ ባሉ የእንግሊዝ ክለቦችን ውጤት ተንተርሶ ቴሪ ዳንኤል ሆነሪ ዩናይትድ ትልቅ ሜንታሊቲ ያለው ቡድን ነው እና ዩናይትድ በእነሱ ቦታ ቢሆን ኖሮ የተሻለ ውጤት ያመጣ ነበር ብሎ መናገሩን እናስታውሳለን። አሁንም ለዩናይትድ ያለውን ጥሩ መልከታ እና ጥሩ አስተያየት ነው ቴሪ ዳንኤል ሆነሪ እየሰጠ የሚገኘው። ማይክል ካሪኮ ማንቸስተር ዩናይትድ አሰልጣኙን ከቀጠረ በኋላ ያው የሚያስደንቅ የሆነ ጉዞ እያደረገ ነው። ትንሽ ስለ ዩናይትድ ለውጥ ለመናገር ቤተሰቦቻችን ዩናይትድ በፕሪሚየር ሊጉ እንደው ካሪክ ስራውን ከያዘ በኋላ ቢሰላ ኖሮ እስካሁን የሊጉ መሪ ወይም አናት ላይ ሆኖ መቀመጥ ይችል ነበረ። ብዙ ነጥቦችን በመሰብሰብ ዩናይትድ ቀዳሚው ነው ካሪክ የዩናይትድን ስራ ከተረከበ በኋላ ማለት ነው። እና በማይክል ካሪክ ስር ማንቸስተር ዩናይትድ እጅጉን የተሻሻለ ቲም መሆኑም እሙን ነው። እርግጥ ነው ቡድኑ በሁሉም ዘርፎች ማለት ይቻላል ይሄን እየመራ እያሳየን የሚገኝ ቡድን ነው ማለት ነው። እና ስለ ማይክል ካሪክ ቡድኑ ነው ማሻሻል ብዙዎቻችን መካከል ምንም ጥያቄ የለም። ቡድኑን በእጅጉ ቀይሮታል። ግን ደግሞ ወደ ዋናው ነጥብ ሲገባ አሰልጣኙ ወደ ዋናው ስራው ተሰጥቶት ስራውን ሲጀምር ይህንን ሂደት ያስቀጥለዋል ወይ የሚለው ነው። በተለይ ባለፉት ጥቂት ጨዋታዎች ላይ አንዳንድ ጊዜ የጣላቸው ነጥቦች አሉ። በውሳኔ አሰጣጥም ሆነ ቡድኑ እንዲሁ የጨዋታ የበላይነት ተወስዶበት የጣላቸው ነጥቦች ግን ቡድኑ ወደኋላ መለስ ብሎ አንዳንድ ነገሮችን እንዲያስብ ማይክል ካሪክን በቋሚ አሰልጣኝነት ከመቅጠር ይልቅ ብዙ ስራዎችን መስራት እንዳለበት፣ ብዙ ነገሮችን ማሰብ እንዳለበት ቡድኑ ያመላከተ ነው ተብሎ ነው የተወሰደው ማለት ነው። እና የዩናይትድ ሰዎች አሁን በጣም ፈራ ተባ እያሉ ነው የሚገኙት። ቡድኑ ካሪክ ከመጣ በኋላ 26 ነጥብ ሰብስቧል። በርንመዝ ነው ሁለተኛ ብዙ ነጥብ የሰበሰበው ከዩናይትድ ቀጥሎ 22 ነጥብ የሰበሰበ ነው። አርሰናል 21 ነጥብ ሰብስቧል። ማንቸስተር ሲቲ የ21 ተመሳሳይ ነጥብ፣ እንዲሁም ዌስትሃም ደግሞ አሁን ላለመውረድ የሚጫወተው ቡድን 18 ነጥብ ሰብስቧል እና ፕሪሚየር ሊጉ ቴብል ዩናይትድ ይመረዋል ካሪክ ከመጣ በኋላ። ግን ደግሞ ካሪክ ቋሚ አሰልጣኝ ሆኖ ቢቀጠል ይሄን ሪከርዱን ይደግመዋሉ። ቀጣይ ሲዝን ላይ ተከታታይ ውጤት እንዲህ ማስመዝገብ ይችላሉ የሚለው በበርካታ የዩናይትድ ደጋፊዎች ጥርጣሬ ውስጥ የሚገባበትና ለክርክር ሁሉ የጋበዘ ነው። የቀድሞ ሌጀንድ ተጫዋቾች ሁሉ ሳይቀር ተከፋፍለው ይሄን ጉዳይ የተከራከሩበት ነው። ጊግስ ሰሞኑን ቋሚ አሰልጣኝ ሆኖ መቀጠር ምን ያንሰዋል ይገባዋል ካሪክ ሲል አስተያየት መስጠቱን ታስታውሳላችሁ። በተለይ ይሄ አሰልጣኝ ከቶፕ 6 ክለቦች ጋር ያሳየው ምርጥ የሆነ ብቃትን ተከትሎ ነው እንግዲህ መቀጠር አለበት ብሎ እንደማሳያ ያሳየው። ለምሳሌ ሲቲን ማሸነፉ፣ አርሰናልን፣ አስቶን ቪላ እና ቼልሲን ሳይቀር ማሸነፍ የቻለ አሰልጣኝ ነው እና ካሪክ የዩናይትድን ስራ ከያዘ በኋላ ያላሸነፈውና አሁን እንዲያሸንፈው የሚጠበቀው ቀጣይ ጨዋታ ከብሬንትፎርድ በኋላ የምናደርገው የሊቨርፑል ኦልድ ትራፎርድ ጨዋታ ነው። ሊቨርፑልን የሚያሸንፍ ከሆነ 5 ያሉ ክለቦችን በማሸነፍ ማንቸስተር ዩናይትድ በማይክል ካሪክ ስር በጣም አስደናቂ የሆነ ሪከርድ ያስመዘግባል ማለት ነው። ሲቲን፣ አርሰናልን፣ አስቶን ቪላን፣ ቼልሲን አድርጎታል። አሁን ሊቨርፑል ብቻ ነው የቀረው። በኦልድ ትራፎርድ ሊቨርፑልን የማያሸንፉበት ደግሞ ምክንያት እንደሌለ ነው በርካቶች እየገለጹ የሚገኙት። ማይክል ካሪክ ለማንኛውም የትልቅ ጨዋታ አሰልጣኝ ነው የሚመስለው።
ትልልቅ ጨዋታዎች ላይ ውጤት ቡድኑ ይዞ እንዲወጣ አድርጓል። እነኚህ ጨዋታዎች ውጤትም ይመስላል ዩናይትድን ለአውሮፓ ሻምፒዮንስ ሊግ ብቁ እንዲሆን ክለቡን ያስቻለው። ከዛ ውጭ ግን ከሚድ ቴብል ጋር በሚያደርጉት ጨዋታ ከዚህ በፊት ስታቶችን አንስተንላቸዋል። ቤተሰቦች ዩናይትድ ደካማ አቋም ነው ያለው። ማይክል ካሪክ ማሻሻል ካለበት ማሻሻል ያለበት ከሚድ ቴብል ክለቦች ጋር ሲጫወት ያለውን ፐርፎርማንስ እና አቋም እንደሆነ ነው እንደ ድክመት አንስተው አንዳንድ ሰዎች ስለ ካሪክ አስተያየት እየሰጡበት የሚገኘው። ሪያን ጊግስ የቀድሞ የማንቸስተር ዩናይትድ ሌጀንድ ተጫዋች ከዛ በኋላ ደግሞ አሰልጣኝ ሆኖ በአንዳንድ ጉዳዮች በአንዳንድ ክለቦችን ሲያሰለጥን ከቆየ በኋላ በአንዳንድ ነገሮች ተከሰሰ። ከዛ ለእስር ቤትም ተዳርጎ ነበር። አሁን ደግሞ ከእስር ቤት ወጥቶ ሪዮ ፈርዲናንድ ጋብዞት ነበር እና ሪዮ ፈርዲናንድ እንደዚህ ሲል ጥያቄ ይጠይቀዋል። የሩበን አሞሪም እና የማይክል ካሪክ ልዩነት ምንድን ነው? የአሰልጣኝነት ልዩነታቸው ብሎ ነበር የጠየቀውና ሪያን ጊግስ አንድ ነገር ላይ ትኩረት ማድረግ ፈልጓል። ይሄም እሱ የተናገረውና ክሬዲት የሰጠው ለሩበን አሞሪም በአንድ ጉዳይ ነው። እንደዚህ ያለ አንድ አሰልጣኝ ሌላኛው ጥሩ መሆኑ መገለጫ ጥሎት የሚሄደው ቡድን ነው ሲል ይናገራል። ሩበን አሞሪም ለሚጫወትበት መንገድ ብዙ ትችቶች ሲደርሱበት ነበር በወቅቱ። እኔም በሆነ አጨዋወቱን መመልከት አላስደሰተኝም፣ የእሱን ዩናይትድ መመልከት ብዙ አስደሳች አልነበረም ሲል ይናገራል። ነገር ግን እዚህ ጋር እውነቱን እናውራ፣ ያስፈረማቸው አንዳንድ ተጫዋቾች በጣም ጥሩዎች ነበሩ። አሁን ላይ ደግሞ ያንን እያየን ነው፣ ጥሩ ተጫዋች ማስፈረሙን። ስለዚህ ምንም እንኳን የእርሱ ሌጋሲ በዩናይትድ ቤት ያመጣው በውጤትና በብቃት ረገድ ያን ያህል ባይሆንም በእውነቱ እሱ ግን ለረጅም ጊዜ አሁን ክለቡና ተጫዋቾቹን ሲያወጣቸው ቆይቷል። ብቃታቸውን ሲያሳድግ ቆይቷል። አሁን ያመጣቸው ተጫዋቾች ዩናይትድን ሲጠቅሙት ተመልክተናል። ክለቡም በጥሩ ሁኔታ ላይ ነው ሩበን አሞሪም ትቶት የሄደው በሚል ነው። ሪያን ጊግስ እንግዲህ ለየት ባለ መልኩ አሁን ላለው ዩናይትድ ትልቁን አስተዋጽኦ ያበረከተውና ጥሩ ቡድን ለካሪክ ትቶለት የሄደው ሩበን አሞሪም መሆኑን አመስግኖ ክሬዲት ሊሰጠው የሚገባ አሰልጣኝ ነው ሲል የተናገሩ። ይሄን ሀሳብ በእጅጉን የሚጋሩለት ሌሎች የዩናይትድ ደጋፊዎች አሉ። በነገራችሁ ላይ ሩበን አሞሪም በዩናይትድ ቤት የበሰበሱ ቲማቲሞች እንደኛ ጤነኛ የሆኑትን ቲማቲሞች እንዳይጎዱ በሚል በጣም ጠንከር ያሉ ውሳኔዎችን በዩናይትድ ቤት አሳልፏል። ለምሳሌ ያህል በዩናይትድ ደጋፊዎች የሚወደደው እዛው በክለቡ ውስጥ አድጎ የነበረውን ማርከስ ራሽፎርድ ሁሉ ሳይቀር በባህሪ እና ባለመታዘዝ እንዲሁም ምክንያት ለአሰልጣኝ ተጫዋቹን ከክለቡ እንዲሰናበት አድርጓል። አሌሃንድሮ ጋርናቾን አሰናብቷል ከክለቡ። እንደዚሁም አንዳንድ የወሰዳቸው በጣም ጠንከር ያሉ የዲሲፕሊን እርምጃዎች አሉ በሌሎችም ተጫዋቾች ላይ እና ብዙዎች አሞሪም ይሄ የሰራው ስራ እጅግ ሊመሰገን ይገባል፣ እንደ ጀደን ሳንቾን እና አንቶኒን ሁሉ ሳይቀር ለዩናይትድ አይሆንም ብሎ የባህሪ ችግር እንዳለባቸው አስበው የቡድን በአጠቃላይ ስኳዱን እንዲሁ ይሄ ኤቲክስ እና መንፈስ ይረብሻሉ በሚል ከቡድኑ በማግለል ትልቅ ስራ ሰርቷል እና ለአሁኑ ማንቸስተር ዩናይትድ ዲሲፕሊንድ መሆኑ ተጫዋቾች እርስ በርስ ላላቸው የሜዳ ላይ ተጋድሎ እና በፍቅር ጠንክሮ የመስራት ባህሪ እንዲመጣ ካደረጉ ጥሩ የሆነ የዩናይትድ ባህል እንዲፈጠር ካደረጉ ሰዎች ወይም በአሰልጣኞች መካከል አንዱ አሞሪም ነው እና በዚህ እርምጃው ብዙ ተቃውሞ ቢያስነሳበትም ብዙ መነጋገሪያ ቢሆንም ግን ይሄ ቦምብ ስኳድ በሚል ያገለላቸው ተጫዋቾች ከክለቡ መራቃቸው ለዩናይትድ ጥሩ የውጤት አካሄድ እንዲኖርና ቡድኑ ስርዓት እንዲኖሩ አድርጓል። በዚህ ምክንያት ሩበን አሞሪም መመስገን አለበት ሲሉ የሪያን ጊግስን ሀሳብ የሚጋሩ በርከት ያሉ የእግር ኳስ ቤተሰቦች አሉ። ለማንኛውም ሩበን አሞሪም ትቶለት የሄደው ጠንካራ ቡድን ማይክል ካሪክን ለዚህ አብቅቶታል። እውነት ነው ሪያን ጊግስ እንዳለው አሞሪም በተለይ ክረምት ላይ ያስፈረማቸው ተጫዋቾች በጣም አስደናቂ ነበሩ። እንደውም ይምጡልኝ ብሎ ቢመጡለት ሌሎ አንዳንድ ተጫዋቾች እየተባለ እንደነበረው በወቅቱ ዩናይትድን ከዚህ በላይ ያጠናክረው ነበር። ትልቁ የአሞሪም ችግር ደግሞ ግትርነቱ እና አልቀይርም እንደው የሮም ፖፕም ቢሆን እሱ ቢጠይቀኝ እንኳን ከጨዋቴ ከሲስተም ከማምንበት ነገር ዝንፍ አልልም ማለቱ እና ፍሌክሰብል አለመሆኑ ለዚህ ሁሉ እንዳደረገው ሁላችንም የምናውቀው ጉዳይ ነው። ዜናዎቻችን የቀጠሉ ቤተሰቦቻችን፣ አሁን ደግሞ ወደ ዝውውር ዜናዎች እንለፍ። በርካታ የዝውውር ዜናዎች ተነስተዋል። እነሱን አደርሳችኋለሁ በቅደም ተከተል ተራ በተራ አብረውኛሉ። ብዙ ዜናዎች አብራችሁኝ እንድትቆዩ በታላቅ አክብሮት ጠይቃለሁ። ላይክ ማድረግ ግን
ለእናንተ በጣም ሲምፕል ቀላል ስራ በጣም የሰከንድ ስራ ማለት ነው። አሁን እንዲሁ እያወራሁ ላይክ የምታደርጉት ግን ለእኛ በጣም የሚጠቅመን የሚያበረታታ ነገር ነው። ስለዚህ ቪዲዮአችንን በላይክ ማድረጋችሁን አትርሱ ቤተሰቦች። ወደ ዝውውር ዜና ሳልፍ የመጀመሪያ ያገኘሁላችሁ መረጃ ቢሆን ዳይሞንዴን በተመለከተ ነው። ትላንት አንድ መረጃ ወጣ በዳይሞንዴ ዝውውር ጉዳይ። ምንድነው ይሄ ዜና? ካስታወሳችሁ ዳይሞንዴ ብዙ ፈላጊ ክለቦች እንዳሉት ከዚህ በፊት ነግሬያችኋለሁ። በተደጋጋሚ የዩናይትድ ባለሙያዎች በየሳምንቱ ማለት ይቻላል ሌይፕዚግ በተጫወተ ቁጥር ባለሙያዎቻቸውን ልከው ይከታተሉታል። ሌይፕዚጎች ደግሞ ሁኔታው ለኔ የተመቸኝ አይነት ነገር ውስጥ ነው ያሉት። ምክንያቱም የሚፈልጉት ቡድኖች አቅም ያላቸው ገንዘብ ማውጣት የሚችሉ ናቸው። ቼልሲ ከእንግሊዝ ሊቨርፑል፣ ማንቸስተር ዩናይትድ ከስፔን ሪያል ማድሪድ፣ ባርሴሎና፣ ባየር ሙኒክ ሁሉ ሳይቀር ነው የሚከታተለው እና እነኚህ ቡድኖች አትሊስት ተጫዋቹን ለማስፈረም ከ100 ሚሊዮን ዩሮ በላይ የማውጣት አቅም እንዳላቸው ሌይፕዚጎች ያውቃሉ። ፕላስ ደግሞ ተጫዋቹ በየጨዋታ እያሳየ የመጣው ብቃት ከፍ እያለ እያደገ ሲመጣ የአርቢ ሌይፕዚግ ደግሞ የአውሮፓ ሻምፒዮንስ ሊግ ተሳትፎ አሁን በጣም ሰፊ መሆኑን ደግሞ ተከትሎ ቡድኑ ብዙ የገንዘብ ችግር የለበትም እና ፋይናንሻል ፕሬዠር ውስጥ መግባት አይችልም። ሌይፕዚግ እና ሊያስገድዱት አይችሉም ዩናይትድ እና ሌሎች ቡድኖች። ስለዚህ ተጫዋቹን መሸጥ ይፈልጋል ሌይፕዚግ የሚባለው ቀደም ተብሎ ሲወራ የነበረው ነገር አሁን ፎልስ ሆነ ማለት ነው እና ልጁን ቢያቆዩት ሻምፒዮንስ ሊግ ስለገቡ በፋይናንስ በቂ የሆነ ፋይናንስ ይኖራቸዋል። ስለዚህ ጫና ውስጥ አይገቡም ማለት ነው እና ምንድነው አሁን ሌይፕዚጎች እያደረጉ ያሉት የተጫዋቹን ዋጋ ማናር መስቀል ነው ማለት ነው እና ተጨማሪ 20 ሚሊዮን ዩሮ የተጫዋቹ ዋጋ ላይ እንዲሁ ለጥፈዋል ተብሎ ነው እየተገለጸ የሚገኘው። ስለዚህ የተጫዋቹ መሸጫ ዋጋ አሁን ወደ 120 ሚሊዮን ዩሮ አሻቅቧል ወይም ጨምሯል ተብሎ ነው የተገለጸው። እንግዲህ ይህንን ገንዘብ ከፍሎ መውሰድ የማይችሉ ከሆነ ክለቦች እነሱ ያሰቡት አዲስ ኮንትራት ለልጁ መስጠት ነው። አዲስ ኮንትራት ረጅም ዓመት ኮንትራት ሰጥተው የተጫዋቹን ደሞዝ ከፍ ማድረግ እና ዳይሞንዴን እስከ 2027 ድረስ ለማቆየት ነው ከፍተኛ ጥረት እያደረጉ ያሉት። ከተሳካላቸው እንግዲህ ወይ በከፍተኛ ገንዘብ መሸጥ አሊያም ደግሞ ዳይሞንዴን ኮንትራት እንዲፈርም ማድረግ እና ፈላጊ ክለቦችን አሽሽቶ በቀጣዮቹ ጥቂት በአንድ ሁለት ዓመታት ውስጥ ደግሞ ተጫዋቹ ከዚህ በላይ ያድጋል የሚል እምነት ስላላቸው በጥሩ ገንዘብ ልጁን መሸጥ ነው ማለት ነው። ይሄን አቅዷል። ግን ዳይሞንዴ በክለቡ አንተቸብል ነው የሚባል ነገር የለም ተብሎም ደግሞ ተገልጿል። ይሄ ትልቅ ተስፋ ነው ለፈላጊ ክለቦቹ። የማይነካ አይነካ ተጫዋች ነው ተብሎ ተጫዋቹ አልተቀመጠም። የሚቀርብላቸው የዝውውር ገንዘብ ይወስደዋል። ልጁን ለመልቀቅ ሲል ነው ፍሎራን ፕሌተንበርግ ወይ ስካይ ስፖርት ትላንት የዘገበው። በዳይሞንዴ የመሸጫ ዋጋ ገንዘብ ብዛት ምክንያት ዩናይትዶች ሌሎች ኢላማዎችን ከዚህ በፊትም ይዘው ነበር። አሁንም እንግዲህ እነኚህን ኢላማዎች ላይ ትኩረት እንዲያደርጉ ጋብዟቸዋል ተብሏል። ዳይሞንዴ በተለይ ወደ ሊቨርፑል የማምራት ፍላጎት አለው። ከሊቨርፑል ጋር በተወካዮቹ አማካኝነት ግንኙነት ማድረግም ጀምሯል የሚል ዘገባ ወጥቷል ሰሞኑን። በዛ ምክንያት ዩናይትዶች አማራጫቸውን ማስፋት የፈለጉ ይመስላል። ግን በተመሳሳይ ደግሞ ከጁቬንትስ ቤት ማስፈረም የሚፈልጉት ኬናን የልዲዝ የተባለን ተጫዋች ለማስፈረም አትሊስት 100 ሚሊዮን ዩሮ መክፈል ይኖርባቸዋል ዩናይትዶች ተብሎ ጁቬዎችም በያልዲዝ ጀርባ ላይ የ100 ሚሊዮን ዩሮ የዝውውር ገንዘብ ስለመለጠፋቸውም ነው ኢክረም ኮር የተባለ ጋዜጠኛም እንዲሁ የዘገበው። ቤሌ የተባለ ጋዜጠኛ ደግሞ ዩናይትዶች የበርንማውዙን ተጫዋች ኢል ጁኒየር ኮፒን ለማስፈረም እየተከታተሉት ይገኛሉ ብሏል። ተጫዋቹን ተመልክተውታል። በርንማውዞች 2-1 በሆነ ውጤት ኒውካስልን ባሸነፉበት ጨዋታ ወይ የዩናይትድ ባለሙያዎች በስቴዲየሙ ተገኝተው ነበረ። ይህንን የ19 ዓመት የፊት መስመር ተጫዋች እንቅስቃሴ ገምግመው ተመልሰዋል። ተጫዋቹ 10 ጎሎችን ማስቆጠር ችሏል። የመጀመሪያ ሲዝኑ ነው ደግሞ በበርንመዝ የማንቸስተር ዩናይትድ ቨርሳታይል የሆነ ተጫዋች የማስፈረም የሚለውን ክለቡ የያዘውን እቅድ በደንብ አድርጎ የሚያሟላ ተጫዋች ነው። በተለይ ጆሹዋ ዘርክዚ ክለቡን የሚለቅ ከሆነ ለዘርክዚ ምትክ ይሆናል ብለው ዩናይትዶች እየተከታተሉት ያለ ተጫዋች እንደሆነ ነው ጁኒየር ክሮፒ እየተገለጸ የሚገኘው።
በነገራችሁ ላይ ቤተሰቦቻችን እዛው ብራዚላዊ ከሆነ ተጫዋች ዜና እንውጣና የ16 ዓመቱን የፓልሜራስ ከፍተኛ የሆነ ተሰጥኦ ያለ ተጫዋች አለ። ተሰጥኦ ያለው ተጫዋች ኤድዋርዶ ካንሴሳኦ ተብሎ ይጠራል ልጁ እና ገና በ16 ዓመቱ 40 ሚሊዮን ዩሮ እንከፍላለን ብለው ዩናይትዶች ይህን ያህል ገንዘብ ሁሉ ለመክፈል ፈቃደኛ የሆኑበት ተጫዋች ነው ተብሎ ነው የተገለጸው እና ማንቸስተር ዩናይትዶች በቀጣዮቹ ቀናት ላይ ነው የተባለው። በቀጣዮቹ ቀናት ላይ ይህን ያህል ገንዘብ ለፓልሜራስ ለዚህ ተጫዋች ዝውውር ለማቅረብ ፈቃደኛ መሆናቸውን እና ይህን ገንዘብ እንደማይቀርቡ ቃል ገብተዋል የሚል ዜና ወጥቷል። ዜናውን ያወጣው ደግሞ ዩኦኤልኢ ስፖርቴ የተባለ የዜና ምንጭ ነው። እዛው ብራዚል ያለ ነው። እንግዲህ ብዙዎች ታማኝ የሆነ የዜና ምንጭ ነው እያሉ ከወደ ብራዚል የሚገልጹት ነው ማለት ነው። እንግዲህ ዩናይትድ ይሄን ተፈላጊ የሆነ በመላው አውሮፓ በርካታ ክለቦች ያንጃበቡበትን ቀጣዩን ከብራዚል ምድር የሚገኝ ኮከብ ለማስፈረም ለ16 ዓመት ተጫዋች 40 ሚሊዮን ዩሮ ያወጣሉ ተብሎ የዩናይትዶች ስም በሰፊው እየተነሳ ነው የሚገኘው። እንግዲህ እንደተባለው በቀጣዮቹ ቀናት ይሄንን ሂሳብ ለተጫዋቹ የዝውውር ለመፈጸም ያቀርባሉ የሚለውን አብረን እንዲሁ የምናይ ነው የሚሆነው። ወደ ተከላካይ መስመር ዜና እንለፍ። ማንቸስተር ዩናይትድ በተከላካይ መስመር ላይ ቼልሲን ሲገጥም ጎል ሳይቆጠርበት ክሊንሺት ይዞ ወጥቷል። ባለፈው ቅዳሜ ዩናይትዶች ቼልሲን በገጠሙበት ጨዋታ ላይ ግን ያጣመሯቸው የሴንተር ባክ ተጫዋቾች ለብዙዎቻችን ያልጠበቅነው ነበረ። ምክንያቱም ዮሮ ተጎዳ፣ ማርቲኔዝ ተቀጣ፣ ደግሞ ሃሪ ማጉዌርም እንደዚሁ ተጨማሪ አንድ ጨዋታ ቅጣት ተጣለበት። በነገራችሁ ላይ ለብሬንትፎርድ ጨዋታ ይመለሳል። ማጉዌር፣ ማርቲኔዝ ነው የማይመለሰው እና ዩናይትዶች እንደው ዴላይትም ስለተጎዳ ምን አይነት ሴንተር ባክ ጥምረት ይዘው ይገባሉ ብለው ብዙዎቻችን ስንጠብቀው የነበረ ነው እና ልምድ ሲሰሩ የነበሩት ከቼልሲው ጨዋታ በፊት ማጣመር ፈልገው የነበረው አንደኛ ሄቨን እና ሁለተኛ ደግሞ ሉክሾው ነው። በሆነ ጊዜ ሉክሾው ሴንተር ባክ ሆኖ ተጫውቶ ነበር ካስታወሳቸው አንድ ጨዋታ ላይ እና ማይክል ካሪክ ይሄንን ጥምረት ለትንሽ ቀናት በልምምድ ካየው በኋላ ግን ሀሳቡን እንዲቀይር ሆነ ማለት ነው። ምክንያቱም ሄቨንን ስታዩት ይሄም ተጫዋች ግራገር ሴንተር ባክ ነው። ሉክሾውንም ስታዩት እሱም ግራገር ሴንተር ባክ ነው ማለት ነው እና ሁለቱም ግራግብር ሴንተር ባክ መሆናቸውን ተከትሎ ካሪክ ሌላ ጥምረት መፈለግ ነበረበት። ስለዚህ ይሄን ሀሳብ ተወና ምን ያደረገ ካሪክ በመጨረሻ ሰዓት የወሰነው ውሳኔ ነው። ማዝራዊ የቀኝ እግር ተጫዋች ነው እንደምታውቁት። ስለዚህ ማዝራዊን ከዮሮ ጋር ማጣመር ቻለ ማለት ነው በቼልሲው ጨዋታ። ምክንያቱም ማዝራዊ የቀኝ እግር ሴንተር ባክ አድርጎ አሰለፈው፣ እንዲሁም ሄቨንን በቦታው በሚመቸው ቦታ ላይ እንዲሰለፍ አደረገ ማለት ነው። ተሳክቶለት ጥሩ ዩናይትድ ተከላከለ፣ ውጤትም ይዞ እንዲሁ ከጨዋታው መውጣት ቻለ። አሁን ታዲያ ምንድን ነው በጣም አነጋጋሪ የሆነው ነገር? ዩናይትድ እስከ መቼ ነው በዚህ መልኩ የሚቀጥለው? የቼልሲው ፎርሙላ ተሳክቶለታል፣ ግን ደግሞ በቀጣዮቹ ጨዋታዎች ላይ ዩናይትድ ይህንን ነገር ይዞ መቀጠል አይችልም። ይሄ የሴንተር ባክ ጥምረት አሁን ማጉዌር በመመለሱ በደንብ ይስተካከላል፣ ግን ለቀጣዮቹ ሲዝን ዩናይትድ ያለበትን የተከላካዮች ጉዳት ስታስቡ በደንብ ትኩረት የሚሻ ልክ እንደ አማካዩ ክፍል ሁሉ ዩናይትድ ተከላካይ ማስፈረም እንዳለበት ነው እንድትረዱ የሚያደርጋችሁ። ባለፉት 3 አሰልጣኞች በኤሪክ ቴናክ፣ በሩበን አሞሪም እንዲሁም በራሱ ማይክል ካሪክ ስር ለምሳሌ አሁን ማዝራዊን ብታየው በ10 ቁጥር ቦታ ተጫውቷል። ሌፍት ዊንግ ባክ ሆኖ ተጫውቷል። ሌፍት ባክ ሆኖ ተጫውቷል። ሌፍት ሴንተር ባክ ሆኖ ተጫውቷል። ሴንተር ባክ ሆኖም ተጫዋቹ ተጫውቷል። ራይት ሌፍት ባክ ሆኖ ተጫውቷል። ራይት ባክ ሆኖ ተጫውቷል። ራይት ዊንግ ባክ ሆኖ ተጫውቷል። ከኋላ ባሉት ቦታዎች በሙሉ እንዲሁም በ10 ቁጥር ቦታ ላይ ማዝራዊ ተጫውቷል ማለት ነው ባለፉት 3 የዩናይትድ አሰልጣኞች እና ማዝራዊ ሁለገብ ተጫዋች በሆኑ ዩናይትድን በዚህ መልኩ ጠቅሞታል። ግን ደግሞ በቀጣይ ሲዝን ስለ ፕሪሚየር ሊግ ዋንጫ ተፎካካሪነት የምናወራ ከሆነ ቀጣይ ሲዝን ስለ አውሮፓ ሻምፒዮንስ ሊግ ተሳትፎ የምናወራ ከሆነ በዚህ የዩናይትድ ዲፌንስ በፍጹም ሻምፒዮን መሆን ጥሩ ተፎካካሪ መሆን አይቻልም። ስለዚህ የዩናይትድ ዲፌንሱ በደንብ መጠናከር አለበት ተብሎ ተገልጿል። ኤቨንና ማዝራዊ ዩናይትድን 14 ሚሊዮን ፓውንድ ብቻ ነው ያስወጡት። በነገራቸው ላይ ክሊንሺት ይዘው ሲወጡ በስታንፎርድ ብሪጅ ሃቶና ፎፋና ሁለቱ በጥምረት ብቻ ቼልሲን 107 ሚሊዮን ፓውንድ በድምሩ ወጪ እንዲያወጡ አድርገዋል ማለት ነው። ወደ 85 ሚሊዮን ፓውንድ ተጨማሪ ገንዘብ አፍሰው ቼልሲዎች ግን
ማንቸስተር ዩናይትድ በ14 ሚሊዮን ፓውንድ ብቻ በገነባው የተከላካይ ክፍል ክሊንሺት ይዘው ወጥተዋል። ከዚህ ጋር እናያይዝና አሁን ወደ ተከላካይ የዝውውር ዜና መረጃ እናምራ። ኢንዲካሊ አትላንት ቦምብሼል የሆነ ዜና አለኝ ጠብቁኝ ሲል ከቆየ በኋላ ዜናውን ይዞት ወጥቷል እና ይህ ዜና የ26 ዓመቱን ስፔናዊ የራይት ባክ ተከላካይ መስመር ተጫዋች ወደ ማንቸስተር ዩናይትድ ለማምጣት ዩናይትዶች ኢንፎርማል የሆነ አይሚን ፎርማል የሆነ ጥያቄ ያቀረቡ ብሎ ነው እሱ የተናገረው። ፎርማል የምንለው ይሄ በደንብ የታወቀ መደበኛ የሆነ ግንኙነት ማለት ነው። ዝውውርን ለመፈጸም የሚደረግ ግንኙነት ወይም ደግሞ መረጃ የመሰብሰብ ሂደት ማለት ነው። ስለዚህ ፔድሮ ፖሎ ምን ያህል ገንዘብ ያወጣል? ቶተናሞች ተጫዋቹን ይሸጡታሉ? የኮንትራቱ ሁኔታ በቶተናም ምን ይመስላል? ልጁስ ምን ያህል ደሞዝ ይጠይቃል? የኤጀንቱ ክፍያ ምን ያህል ነው የሚለውን ነገር በአጠቃላይ ዩናይትድ በይፋ ኢንኳየር ማድረጉና መረጃን ስለ ዝውውሩ ጉዳይ ስለሚያሳኩበት ሁኔታ የራሳቸውን ኢንፎርሜሽን መላካቸው ነው ዩናይትዶች የተገለጸው። ፕሮፖዛላቸው ምን እንደሚመስል በደንብ ለተጫዋቹ አቅርበውለታል። ተጫዋቹ ቶተንሃምን ለመልቀቅ ዝግጁ ነው። ቶተንሃም እስካሁን ድረስ ከመውረድ ስጋት የጸዳ ቡድን አይደለም። ኦፍኮርስ የአንድ ነጥብ ልዩነት ቢኖረውም የመትረፍ እድል ቢኖረውም ግን አሁንም ከፍተኛ የሆነ ስጋት ነው ያለበት። በቀጣይ ከሜዳ ውጭ ይመስላል እኛ ለሚጫወተው ቶተንሃም። ስለዚህ በሊጉ መቆየታቸው እርግጥ አይደለም። ቀጣዮች ጨዋታዎችን ማሸነፍ ከቶተንሃም እጅግ የሚጠበቅ ነገር ነው። በእርግጥ በእንግሊዝ ፕሪሚየር ሊግ ምንም ሊከሰት ይችላል። ቶተንሃም እድል አለው ተርፎ የመቆየት ግን ፔድሮ ፖሮ አዲስ ፈተና ይፈልጋል። ቶተንሃም ተረፈም ወይ ሊጉ ላይ ቆየ በክለቡ መቀጠል አይፈልግም ተብሎ ዜና ተነግሯል። ስለዚህ ዩናይትድን የዝውውር ጥያቄ ለመቀበልና ወደ ማንቸስተር ዩናይትድ ለማምራት ይሄ ተከላካይ ፍቃደኛ እንደሆነና ዩናይትዶች በቀኝ የተከላካይ መስመር ተጫዋች ለማስፈረም ተጨባጭ እንቅስቃሴ ማድረጋቸውን ነው ኢንዲካሊ አትላንት የፔድሮ ፖሮን ስም በማንሳት ዜናውን የዘገበው። በሌላ የተከላካይ ዜና የኦስማኔ ዲያሞንዴን ዝውውርም እንዲሁ እየተመለከቱት ነው ተብሏል። ይሄ ሴንተር ባክ ተጫዋች ነው። በነገራችሁ ላይ ለስፖርቲንግ ሊዝበን ይጫወታል። ስፖርቲንግ ሊዝበኖች ከአርሰናል ጋር ባደረጉት ጨዋታ በጣም ጥሩ እንቅስቃሴ ማድረግ የቻለ ተከላካይ ነው። ተመልክታችሁት ከሆነ ቤተሰቦች ኒውካስል ዩናይትድ እንዲሁም ማንቸስተር ዩናይትድ ተጫዋቹን ይፈልጉታል ተብሎ ተገልጿል። በተለይ በአውሮፓ ሻምፒዮንስ ሊግ ከአርሰናል ጋር ባሳየው አስደናቂ ብቃት ምክንያት ክለቦች ትኩረት አድርገውበታል ነው የተባለው። ተጫዋቹ እንዲሁ ስታዩት መልኩን ወይንም የፊት ገጽታውን ስታየው ትልቅ እድሜ ያለው ተጫዋች ይመስላል። እንደ እውነት ለመናገር ነው ቤተሰቦች ብዙ ተጫዋቾች በእርግጥ ትንሽ እድሜ ኖሯቸው ግን የፊት ገጽታቸው ትልቅ ይመስላል። ይህም ተጫዋች ተመሳሳይ ነው እና ይህን ልጅ አሁን በትንሹ 25 ዓመት ብላቸው ነው የምትገምቱት ፎቶዎቹን ስታየው ገና 22 ዓመቱ ነው። በጣም የሚያስገርማችሁ 80 ሚሊዮን ዩሮ የውል ማፍረሻ ሂሳብ አለው ስፖርቲንግ ሊዝበኑ ኮንትራት ላይ። ነገር ግን ስፖርቲንግ ሊዝበኖች ጥሩ ጥያቄ የሚቀርብላቸው ከሆነ እስከ 45 ሚሊዮን ፓውንድ ወይም 50 ሚሊዮን ዩሮ ብቻ ይዞ ዩናይትድ ጥያቄ የሚያቀርብ ከሆነ ይህን ሴንተር ባክ ለመሸጥ ዝግጁ ናቸው ብሎናል። ይሄን ያለን የፖርቹጋሉ ተአማኝ ጋዜጣ ኤቦላ ፒቲ ነው። ስፖርት ዊትነስ ነው እንግዲህ የአቦላን ዘገባ በማጣቀስ ዜናውን ወደኛ ያደረሰን ማለት ነው እና ዩናይትድ ሴንተር ባክም ለማምጣት ዝግጁ ነው። ራይት ባክም ለማምጣት ዩናይትድ ፈቃደኛ ነው። ከተቻለ እንዲሁ አንድ የግራ መስመር ተከላካይ ተጫዋችም ለማስፈረም ማርኬቱን ይመለከታል። ከፍሪ ኤጀንት ጀምሮ እስከ መካከለኛ በትንሽ ገንዘብ ቡድኑን ለማጠናከር ሁሉ ሳይቀር የተከላካይ መስመሩን ፊርማ እንዲሁ እየተከታተሉ እንደሆነና ተከላካዮችን እያዩ እንደሆነ ነው ዘገባዎች እየጠቆሙ ያሉት ማለት ነው። ትክክለኛ እርምጃ ይመስለኛል። ቤን ጃኮብስ እንዳለው ዩናይትድ አማካይ ክፍል ላይ ብቻ አይደለም ትኩረት የሚያደርገው ከአማካይ ክፍል ውጭ ተከላካዩን ያጠናክራል እና ከ6 እስከ 7 ተጫዋቾች በቀጣይ ሲዝን ለማንቸስተር ዩናይትድ የመፈረም እድል እንዳላቸው ነው እጅግ ታማኝ የሆነው ቤን ጃኮብስ 6 ወይ 7 ተጫዋቾች ይፈርማሉ በሚል የገለጸልን። እንግዲህ ከወዲሁ የት ቦታ ላይ ተጫዋቾች እንደሚፈልጉ በግልጽ የታወቀ ይመስላል። ቢያንስ 3 አማካይ፣ 3 ተከላካይ እና አንድ ቢያንስ የክንፍ አጥቂ ቨርሳታይል የሆነ የክንፍ አጥቂ ተጫዋች በግራ በኩል ዩናይትዶች ሊያስፈርሙ የሚችልበት እድል እንዳለ ነው ከዘገባዎች መረዳት የሚቻለው። ወደ ቀጣይ ዜና እናለፍ። ቀጣዩ ዜናችን የሚሆነው በይበልጥ
የአማካይ ዝውውሮች ላይ እንዲሁ ትኩረት ያደረገ ነው። ከተከላካይ እና ከታዳጊ ተጫዋቾች ዜና እንዲሁ ስንወጣ ትላንት ከተሰሙ በብሬኪንግ እንደው ከፔድሮ ፖሮ ዜና ውጪ ብዙ በታማኝ የሆነ ሚዲያዎችን እንዲነጋገሩበት የሆነ አንድ የዝውውር ዜና ነው የተሰማው ከዩናይትድ ጋር በተያያዘ የኦሪሊዮ ቹዋሜኒ ዜና ነው እና የዚህ ተጫዋች የዩናይትድ ፍላጎት አሁን በደንብ ተጠናክሯል። በነገራችሁ ላይ በቶናሊ ዝውውር ጉዳይ ላይ ዩናይትዶች እርግጠኛ አይደሉም። ለምንድን ነው እርግጠኛ ያልሆኑት? ምክንያቱም የተጫዋቹ አጠቃላይ ፓኬጅ ነው የተባለው ከደሞዙ ጋር ጨምሮ ኒውካስል ዩናይትዶች ሊሸጡ ከሚችሉበት ገንዘብ አንፃር በጣም ውድ ነው ተብሎ ነው እየተገለጸ ያለው እና ቴሌግራፍ የተባለ ጋዜጣ ነው ይህ ዜና ይዞ የወጣው። ዝም ብሎ ተራ የሆነ ሩመር ዜና አይደለም። በነገራቸው ላይ ከሚታመኑ የእንግሊዝ ጋዜጦች መካከል ቴሌግራፍ አንዱ ነው። እንደነ ዘ ታይምስ እና ዘ አትሌቲክ ጋዜጦች ባናየውም ግን ተአማኝ ከሚባሉት ውስጥ መካከል አንደኛው ነው። ከሌሎች ጋዜጦች በጣም ይበልጥ ወደፊት የተራመደ ነው። ታማኝነትን ካነሳን ቴሌግራፍ እና ቹዋሜኒ አሁን በማንቸስተር ዩናይትድ እንደሚፈለግ ተረጋግጧል። 100% ተጫዋቹ በዩናይትድ የግዢ ሊስት ውስጥ የተገኘ ተጫዋች ነው። ኤቢሲዲ ብለው የአማካይ ስፍራ ግዢ ዝርዝራቸውን ሊስታቸውን ሲይዙ ዩናይትድ በ6 ቁጥር ቦታ ላይ ካሳሜሮን ሊተካ ይችላል ብለው ከያዟቸው ተጫዋቾች መካከል አንዱ ቹዋሜኒ መሆኑ ነው። ከዚህ በፊት እነ ቶናሊን ሌሎችም የአማካይ ስፍራ ተጫዋቾችን ስናነሳ ቆይተናል። አሁን ግን ይሄ በይፋ የተረጋገጠ የማንቸስተር ዩናይትድ የዝውውር ፍላጎት መሆኑ ተገልጿል ማለት ነው እና ይሄ ዝውውር እውን እንዲሆን ካስፈለገ ሪያል ማድሪድ በአውሮፓ እንደው ሻምፒዮንስ ሊግ በቀጣይ ሲዝን ላይ ሚን በአውሮፓ ሻምፒዮንስ ሊግ በዚህ ሲዝን ላይ እስከ ፋይናል አለመድረሳቸው የማድሪድ ሰዎች አበሳጭቷል። ከዛ ውጭ ደግሞ እንዲሁም ጥሩ ተፎካካሪ ለመሆን በቀጣይ የዝውውር መስኮቶች ላይ እና ጥሩ የሆነ ገቢ ለማግኘት አቅዶ ነበር እስከ ፋይናል ድረስ በመሄድ በአውሮፓ ሻምፒዮንስ ሊግ ሪያል ማድሪዶች ግን ያልተሳካላቸውም። ይሄ አንዱ ነው ፑሽ ሊያደርጋቸው የሚችል ጉዳይ ማለት ነው። ምክንያቱም ሪያል ማድሪዶች በቀጣይ ሲዝን በሻምፒዮንስ ሊጉ ላይ ጥሩ ተፎካካሪ ሆኖ ለመቅረብ ትልቅ ገንዘብ ማግኘት እንዳለባቸው አስበዋል እና ይሄን ትልቅ ገንዘብ ለማግኘት ያሰቡት እና ትልቅ አሴት የሆነ ተጫዋች እጃቸው ላይ ያለው ደግሞ ቹዋሜኒ ነው። እሱም በመሸጥ ሌላ ትልቅ ስም ያለው አማካይ ስፍራ ተጫዋች ማስፈረም ማለት ነው። እነሱ ያቀዱት ለምሳሌ አሁን ሮድሪን ከማንቸስተር ሲቲ ማስፈረም ነው። ሮድሪ ደግሞ የቀረው የ1 ዓመት ቀሪ ኮንትራት ነው ሲዝን ሲያልቅ። ስለዚህ በ40 ወይ በ50 ሚሊዮን ዩሮ ሮድሪን ማስፈረም፣ ቹዋሜኒን ደግሞ በ80 ሚሊዮን ዩሮ መሸጥ ማለት ነው ለዩናይትድ። ከዛ በግማሹ ገንዘብ ሮድሪን ያስፈርማሉ። ከዛ በቀረውም ደግሞ ሌሎች መጠናከር ያለባቸው ቦታዎች ላይ ተጫዋችን ለማስፈረም ነው ያቀዱት። እንደዚህ አይነት ፖሊሲ አላቸው። ከዚህ በፊት ብዙ ጊዜ ከማንቸስተር ዩናይትድ ጋር ስምምነቶችን ፈጽመው ተጫዋቾችን ሸጠዋል። ለምሳሌ ራፋኤል ቫራንን እናውቃለን። እንዲሁም ካሳሜሮ በራሱ ወደ ማንቸስተር ዩናይትድ በ65 ሚሊዮን ፓውንድ ሂሳብ ተሽጦ የመጣ ነው። አሁንም ቹዋሜኒን አንድ ጥሩ አማካይ የሚያስፈርሙ ከሆነ ክረምት ላይ ለዩናይትድ ለመሸጥ ዝግጁ ናቸው ተብሏል። ምክንያቱም የማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬስ የሲቲው ሮድሪ አድናቂ ናቸው ተብሏል። ሁለቱ ክለቦች በቅርቡ በአውሮፓ ሻምፒዮንስ ሊግ በተጫወቱበት ወቅት ሮድሪ ተጠይቆ ሪያል ማድሪድ እሱን ለማስፈረም ፍላጎት እንዳለው ሲጠየቅ ይሄን ጉዳይ መመለስ አልፈልግም፣ ኦፍኮርስ የማረጋግጥላችሁ ግን በስፔን መጥቼ መጫወት እፈልጋለሁ፣ ወደዚህ መመለስ እፈልጋለሁ ብሎ አስተያየት መስጠቱ ይታወቃል። የጊዜ ጉዳይ ካልሆነ ሮድሪ ወይ ፍሪ ኤጀንት ሆኖ አሊያም ደግሞ በቀጣይ ክረምት ላይ በመጠነኛ የዝውውር ገንዘብ ወደ ሪያል ማድሪድ ማምራቱ አንድ ቀን የማይቀር እንደሆነ ነው እየተዘገበ ያለው። የቹዋሜኒን ጉዳይ ካነሳን በነገራችሁ ላይ በኢንስታግራም ገጹ ላይ 2 ፍንጮችን ሰጥቷል። ተጫዋቹ ለዩናይትድ ጥሩ ነገር እንዳለው ለምሳሌ አንዱ ፍንጭ የሰጠበት ጉዳይ የማይክል ካሪክ የኢንስታግራም ፖስት ነበረ። ከዩናይትድ ጋር የተያዘ ካሪክ የፖስተው ነው። ይሄን የኢንስታግራም ፖስት ሪትዊት አድርጎታል ቹዋሜኒ። አንዱ ይሄ ነው። ሌላኛው ግን ትልቁ እንደው ተጫዋቹ ለዩናይትድ ጥሩ ስም አለው ሚን ጥሩ የሆነ ልብ አለው ወይም ደግሞ ለዩናይትድ ጥሩ ቦታ አለው ተብሎ እንዲነገር የሆነበት ፖስትን ላይክ ያደረገበት አንዱ የኢንስታግራም የስቶሪውን ላይ ሼር ያደረገው ነው እና
ይሄ ኢንስታግራም ስቶሪ ሼር ያደረገበት ነገር የብሪያን ምቦሞ የማንቸስተር ዩናይትድ ዝውውር ነው። ቅድም የካሪክን ጉዳይ የካሪክ በኤክስ ነው በትዊተር ገጽ ላይ ነው ሪትዊት ያደረገው። በኢንስታግራም ላይ ደግሞ ዩናይትዶች ብሪያን ምቦሞን ማስፈረማቸውን ባለፈው ክረምት ላይ ይፋ ሲያደርጉ ይሄን ኢንስታግራም ስቶሪ አድርጎ ሼር አድርጎታል ማለት ነው። ሸዋሜኒ ይኸው ምስሉን እዚሁ ላይ ያስቀምጬላችኋለሁ ቤተሰቦች ቪዲዮ ላይ ማለት ነው እና መመልከት ትችላላችሁ። እና ይሄን ሁሉ እነኚህን ሁሉ እንቅስቃሴዎች ዝም ብሎ ሊያደርግ አይችልም አንድ ተጫዋች። የማይክል ካሪክን ሪትዊት ማድረግ አንድ፣ ሁለተኛ ደግሞ ብሪያን ምቦሞ ባለፈው ክረምት ነው ወደ ዩናይትድ ሲዛወር እርግጥ ሲሆን መዘዋወሩ ይሄን ነገር ኢንስታግራም ስቶሪው ላይ ሼር ያደረገው ማለት ነው። ስለዚህ ምልክት ነው፣ ከዚህ በላይ ምልክት ሊሆን አይችልም። ሸዋሜኒ እንግሊዝ የሚመጣ ከሆነ ማድሪድን የሚለቅ ከሆነ ለማንቸስተር ዩናይትድ የመጫወት ፍላጎት አለው ማለት ነው። ክለቡም ቢሆን ከጀርባ ብዙ ስራ እየሰራ እንደሆነ ተጫዋቹን እየተከታተለው እንደሆነ የቴሌግራፍ ጋዜጣም ዘገባ በደንብ የተጨበጠና እውነተኛ የሆነ ፍላጎት ከዩናይትድ በኩል እንዳለ ማረጋገጫ ነው ማለት ነው። ስለዚህ ሁለቱም ተፈላልገዋል። ዩናይትድም ሸዋሜኒን ፈልጎታል፣ ሸዋሜኒም ማንቸስተር ዩናይትድን የፈለገ ነው የሚመስለው። ከዚህ በላይ ጥሩ ፍንጭና ምልክት ሊሆን የሚችል ነገር ያለ አይመስለኝም እኔ በበኩሌ። የፎረስቱ የአማካይ ስፍራ ተጫዋች ኤሊየት አንደርሰን ነው። ኖቲንግሃም ፎረስቶች 100 ሚሊዮን ፓውንድ እና ከዛ በላይ እስከ 120 ሚሊዮን ፓውንድ ብለዋል ይህን ተጫዋች ለመልቀቅ። አሁንም ትላንት ቴሌግራፍ ጋዜጣ በዚህ ተጫዋች ዝውውር ጉዳይ ቁርጡን ነግሮናል። ሲቲዎች እንግዲህ ዩናይትዶች ልንውጠው የሚገባ እውነታ ነው። ሲቲዎች የዚህን ተጫዋች ዝውውር ፉክክር እየመሩት ይገኛሉ። ተጫዋቹ ወደ ቀዩ ሳይሆን ወደ ሰማያዊው የማንቸስተር ከተማ ክለብ ለማምራት የተሻለ እድል አለው። ምክንያቱም እነሱ ብዙ ስራዎችን በዚህ ተጫዋች ዝውውር ዙሪያ ቀደም ብለው ሰርተዋል እና ኤሊየት አንደርሰን ግን ምንም እንኳን ወደ ሲቲ የማምራት እድሉ ሰፊ ቢሆንም ቢመሩትም የዝውውሩን ጉዳይ ዩናይትዶች ግን በቀላሉ ተስፋ አልቆረጡም። ተጫዋቹን ለማስፈረም አሁንም ቢሆን ዩናይትዶች በደንብ አድርገው ይፎካከራሉ እና ይህን ልጅ ልናገኝ እንችላለን፣ አሳምነነው ወደ ኦልትራፎርድ እንዲመጣ እናደርገዋለን የሚል እምነት እንዲይዙ ካደረጋቸው ነገሮች አንዱ ወደ አውሮፓ ሻምፒዮንስ ሊግ መግባታቸውን ለማረጋገጥ በጣም ከጫፍ መድረሳቸው ነው ተብሎ ተገልጿል ማለት ነው። ትላንትና ዩናይትድ አመራሮች በኮንፊደንስ ይህን ተጫዋች ለማምጣት ለመደራደር የአውሮፓ ሻምፒዮንስ ሊግን ማረጋገጥ ይፈልጉ ነበር። አሁን ኦልሞስት እዛን ደረጃ ላይ ደርሰዋል፣ ኦልሞስት አረጋግጠዋል ብለን ማውራት እንችላለን። ስለዚህ አንድ የመጨረሻ ጥይት ተጫዋቹም ቢሆን በአንድ ልብ ወደ አውሮፓ ሻምፒዮንስ ሊግ መግባታቸውን ካረጋገጠ በኋላ ሊወስን የሚችለው ነገር ስለሆነ ተጫዋቹ ማንን እንደሚመርጥ ዩናይትዶች የመጨረሻ አንድ ፑሽ ያደርጋሉ። የአውሮፓ ሻምፒዮንስ ሊግ ተሳትፎን ካረጋገጡ በኋላ ተብሎ ተገልጿል። ከብሬንትፎርድ ጨዋታ በኋላ በተለይ ዩናይትዶች ይህን ተጫዋች ለማስፈረም እርግጠኛ ስለሚሆኑ በአውሮፓ ሻምፒዮንስ ሊግ ለድርድርም ለዝውውሩም ለማውራት ለብዙ ነገር ጠቃሚ ስለሆነ በዚህ ጉዳይ አሁንም ቢሆን ተስፋ አልቆርጡም ብሎናል ቴሌግራፍ ጋዜጣ። አደም ዋርተንን በተመለከተ ይህን ተጫዋች ይፈልጉት ነበረ። ነገር ግን ኮቢ ሜኖ ጋር ተመሳሳይ የሆነ ሚና ነው ያለው። ባጫወቱም ባህሪ ቢሆን ዋርተን እና ኮቢ ሜኖ እጅግ ተመሳሳይነት ስላላቸው በሚል ዩናይትዶች የዋርተን ጉዳይ እንደው በጣም የግድ ሳይሆን እንደው የአማራጭ ማጣት ጉዳይ ካልሆነ በስተቀር ይህን ተጫዋች ለማስፈረም ብዙ ጥረት አያደርጉም። ምክንያቱም ከኮቢ ሜኖ ጋር ተመሳሳይ ያጫወት ስልት ስላላቸው ብዙ ትኩረት አይሰጡትም ብሎናል የቴሌግራፉ ጋዜጠኛ ደከር። የሳንድሮ ቶናሊ ዝርዝር ውስጥ መኖርም እንዳለ ሆኖ ታዲያ ዩናይትዶች ያሏቸውን አማራጮች በደንብ አድርገው እየተመለከቱ ነው፣ ቹዋሜኒንም ጨምሮ። ግን ደግሞ ትልቁ የተወራው ነገር ምን መሰላችሁ? በጋዜጦች እኔም የተቀበልኩት ነገር አሁን ዩናይትዶች እየሰሩ ያሉት ነገር ትልቁ ነገር አንድ የአውሮፓ ሻምፒዮንስ ሊግ ተሳትፎን ማረጋገጥ፣ ይሄ ለየትኛውም የዝውውር እንቅስቃሴ በጣም ወሳኝ ስለሆነ ነው። ሁለተኛ ነገር ደግሞ የትኛው ተጫዋች ወደ ዩናይትድ የመምጣት ፍላጎት አለው የሚለውን ሁለቱን ነገሮች አሁን እያጠሩ ይገኛሉ። ቹዋሜኒ ወደ ዩናይትድ መምጣት ይፈልጋል፣ ራይት ቲክ። ኤሊየት አንደርሰን ወደ ዩናይትድ መምጣት ይፈልጋል ወይስ አይፈልግም? የማይፈልግ ከሆነ እሱን ኤክስ ማድረግና ሌሎች ትኩረቶችን መጀመሪያ ቅድሚያ የሚሰጡት የአውሮፓ ሻምፒዮንስ ሊግ ተሳትፎ ነው። ከዛ ቀጥሎ ዩናይትድ መምጣት የሚፈልገው አማካይ ማን ነው የሚለውን ይለያሉ። ከዛ በኋላ ወደ ዝውውር ተጨባጭ የሆነው የዝውውር እንቅስቃሴ ይገባሉ። አሁን እዚህ ሂደት ላይ ናቸው ብሎናል ቴሌግራፍ ጋዜጣ ትላንት በሰፊው ስለ ዩናይትድ ዝውውር ጉዳይ በዘገበበት ሪፖርት።
ቤተሰቦች እነኚህን ይመስላሉ ለዛሬ ያስኩላችሁ ዜናዎች። አብራችሁኝ ስለነበራችሁ እስካሁን ድረስ እጅግ ከልብ አመሰግናለሁ። ነገ መልሼ አገኛችኋለሁ። እስከዛ ሰላም ሁኑ ባይ